ማዕከላዊ እስራኤልን እንደዚህ ቀለም ወር ደግሞ እንደዚህ በቀይ ክብ ውስጥ የከታት ነገር ምን ይመስላችኋል? እንደዚህ ነጠብጣብ ያደረገባት ምን ይመስላችኋል? አመሻሹን አካባቢ የተጀመሩ ከኢራን የተሰነዘሩት ስትራይኮች ናቸው እንግዲህ እንደዚህ ያደረጓቸው ከኢራንና ከሂዝቡላ ጦርነቱን ጆይን ካደረገ በኋላ የተለያዩ ሮኬቶችን ወደ እስራኤል አቅጣጫ በተለይም ደግሞ ወደ ሰሜናዊ እስራኤል አቅጣጫ በመተኮስ ይታወቃልና ከኢራን ጋር ባደረጉት ኮኦርዲኔት በሆኑ ስትራይኮች ወር ደግሞ ሁለቱም ተናበው በሚያደርጉት ስትራይክ የተወሰኑ ዳሜጆችን በእስራኤል ላይ ማድረሳቸው ይታወሳል። እንደ ጥቃታቸው ደግሞ የምትመለከቱት ቦታዎች የተመቱት እንግዲህ በኢየሩሳሌም አቅራቢያ አለ የተባለ አንድ ቦታ ነው። እንግዲህ የምትመለከቱት ጭስ እየወጣ የነበረው የኢራን ሚሳኤል ሂት ካረገ በኋላ የኢራን ሚሳኤል ከመታ በኋላ ነው። ካዥዋልቲዎች ሪፖርት አልተደረጉም። ሪፖርት ማለት ይሄን ያንሱ ተጎድቷል ይባልበት ከዚህ ሳይት ላይ አልወጣም። ሰዎች ተጎድተው ሊሆን ይችላል። ይሄ የምትመለከቱት እንደዚሁ ኮንታክት ያረፈበት ወር መሬት የመታ ቦታ ነው። ሬዚደንሻል መኖሪያ አካባቢዎች ላይ ከሱ ጀርባ ነው እንግዲህ የምትመለከቱት ጥቃት። መቀጠል ደግሞ የራዳር ኢንስታሌሽኖች እዚህ አካባቢ የነበሩት የራዳር ኢንስታሌሽኖች ናቸው። የራዳር ማለት የራዳርና የተለያዩ ይሄ አየር ላይ ሴንስ የሚያደርጉትን ማቴሪያሎች የሚያስቀምጡበት ቦታ ነው። እስራኤሎች እዚህ ጋር ያለው ማለት ነውና ይሄ የምትመለከቱ ያረፈው ደግሞ የሂዝቡላ ሮኬት ነው። ይህን ዜና በምንሰራላችሁበት ሰዓትም እንግዲህ የተለያዩ ሮኬቶችና ሚሳኤሎች ወደ እስራኤል አቅጣጫ እየተወረወሩ ደግሞ እየተኮሱ እንደሆነ ተነግሯል። ቀኑን ሙሉ ደግሞ የአሜሪካና የእስራኤል ጥምር ጦር የሚያደርገው ድብደባ እንደዚሁም በኢራን ላይ ቀጥሏል። የምትመለከቱት በኢራን ውስጥ የታየ ምስል ነው። ይሄኛውም እንደዚሁ በኢራን ውስጥ የነበረ አንድ ጥቃትን የሚያሳይ ምስል ነው። ዶናልድ ትራምፕ እንደተናገሩት ከሆነ ጦርነቱ በቅርብ ያቆማል፣ በቅርቡ ስቶፕ ያደርጋል የሚል ነገር ተናግሯል። ስትራይኮች ግን እንደቀጠሉ ናቸው። መጀመሪያ አካባቢ እንደነበራቸው ኢንቴንሲቲ ደግሞ መጀመሪያ አካባቢ እንደነበራቸው አይነት ጥብቅና የሆነ ከፍተኛ የሆነ ስትራይኮች አይደሉም። አሁን ላይ የተካሄዱ ሚግት የመቀዛቀዝ ይታይበታል። እንደነገርኳችሁ ደግሞ የዲፓርትመንት ኦፍ ዋር ደግሞ የጦር ሚኒስቴሩ ፒት ሄግሴት እንደተናገሩት ከሆነ ዛሬ ከበድ ያለው ደግሞ ኢንቴንስ የሆኑ ስትራይኮች ከዩኤስ ደግሞ ከአሜሪካ ጠብቁ የሚል ነገር ተናግረዋል።